ትርቴ በቃ በጣም ይቅርታ። ቦቼ በእናትህ ተውኝ። እንዴት ተውሻለሁ? በእኔ ምክንያት እንደዚህ እያለቀሽ ይቅርታ ይነኛ። ቆይ እኔ በጣም ክፉ ሰው ነኝ? ትርቴ አንቺ ክፉ ሰው አይደለሽም፣ ግን ደግሞ አንዳንዴ በቃ ድርቅናሽ ከሰው ጋር ያጋጭሻል። እኔ እኮ ከልቤ ነበር ለብሼ የመጣሁት። አንተ ግን ለዛዝክብኝ። ትርቴ በእናትሽ ተረጂኝ። አንዱን ነገር እኮ ነው ያስበው ይሆን አይደለም? ታዲያስበው ካልሆነ እንደዚህ እንደሚመጡ ቻሉ። እርግጥ ነው አንቺን ከማግኘቴ በፊት ተገናኝተን ነበር፣ ግን በቃ ይሄዱ ነበር መሰለኝ። የብር ቦቼ በጣም ያስደበርከኝ። አንተ ትምህርት ቤት ስገባ ጀሩን ለዛ ነው የምታደርገኝ። ለሱ ችግር የለም ለቤቴ ነው። ምን ልታደርግ? ኧረ ስልኩን ጉዳይ ነው ፊክስ አደርገዋለሁ። እንዴትም አድርገህ ቪዲዮ እንድታጠፋልኝ አድርግ። ያ ካልሆነ ግን እናንተ ነገር ያበቃለት። አታስቢ፣ በቃ እኔ ነገሮችን ፊክስ አደርጋቸዋለሁ። ደግሞ ያቺ ሄዋን የምትባል ልጅ ከዚህ በኋላ አጠገቤ የምትደርስ ከሆነ እኔ አንኩል ነገር ነው የሚፈጠረው። እሺ እኔ ትርትር እሷንም ነገር ፊክስ አደርጋታለሁ። በቃ አሁን ከዚህ ሂድ። ብቻዬን መሆን ነው የምፈልገው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ ስማ፣ ከማይሆኑ ሴቶች ራቅ። እሺ እሺ እኔ አባት ቻው። ቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽ ብሶት ታበዛለህ እንጂ በጣም ታስቃለህ። ቀርበሽ ደግሞ ብታይኝ በጣም የምገርም ሰው ነኝ። ይሄው ቀርበሽ ያየው። አይ እንደሱ አይደለም። በቃ ወደ ቤቴ ልምጣ ማለቴ ልሂድ በቃ። አጭማችን እኔ ተይ መጠጥ ተይ እንዴት በብላስ ይቀብሽ ማለት ማለት ይቅርብኝ። አጭ ለሆድሽ ነው አንድ ጠጣሽ ብለሽ ማን ይከስሻል? ይቅርብኝ በእናትሽ ተይ። አጭ ከጎኔ ላስቀምጣት እስኪ ኦሴ ተደፋ ጦስሽን እቀዳልሻለሁ። እኔ ይቅርብኝ ጀመር ጦስሽን እቀዳልሻለሁ። ሆድሽ ውስጥ ያሉት ትላትልሽ ምንሽ ጥርግ አድርጎ ነው የሚያወጣልሽ። እኔ አንቺ አልሽ እንጂ ልቅመስ ውስጥ ጎጃማ ነው መሰለኝ። የታወቅሽው ሀገሩንም ታውቂዋለሽ? ኧረ ሲሉ ሰምቼ ነው አጣጣሽው። ሲሉስ ሞጃለው እንደ መጣጣው እኮ መጣጥሽው ማን ነው መጣጣው? እቀዳልሻለሁ። በእናትሽ ተይ፣ ሲሉ ራሱ ያፈሳል። እስቲ ሊያዝልሽ እሱስ ያፈስ ሲሆን አራው ያፈሳል። ሮዝመሪ 6 መርማሪ ስንዱ ነኝ ዘገጁ አብዶ ከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ቆራ ላይሽ ተገድጄ ወይ ቡስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ ሆነ የሚሽን ፌል ቢያደርግ ወየውልህ። አረ በዛ በሚያምረው ሽንጧ አው ልክ እንደ ሐረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ አው ቡስ የተሳለ እስኪመስል ድረስ ጉጭ ባለው ደረቷ እሱ ራሱ ተመሰጠ ተጠርጣሪው አምልጥና አንተ እንግዲህ ልጅ። አረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ፣ በእኔ በኩል ሬዲ ነኝ። ይምጣ፣ እየጠበኩት ነው። በቃ መርማሪ ጆጆ ያዘው እንዳመልጥ ያዘው። ቦስ በእጅ ያስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባህን አጠመድክ አይደለ? እኔ አላማ ምንድነው ታዲያ ቦስ? ሳላስበው ተፈጠረ። ይቅርታ በቃ ትንሽ ነገር እኮ ነው። ሳላስበው ተፈጠረ። ይቅርታ ልልሽ የኔ ፍቅር ልልሽ ምን መሰለሽ፣ ሳላስበው ነው የተፈጠረው። ሲጀምር አስበው ኖርማል ነው። ይቅርታ ስላስጨነቁ። ይቅርታ ማለት ልንላይ ነው እንዴ? ይቅርታ ብለሽ ማጣሽ ስትየው
ይቅርታ የኔ ፍቅር አልተረዳኸኝም እኮ ይቅርታ ነው እኮ ያልኩ። ይቅርታ ከመጀመሩ ሴት ልጅ ለመጀመሪያ ጊዜ ይቅርታ ይሄ ለመለያየት ስትፈልግ ነው። የኔ ፍቅር የት ነው የምትወስደኛው? ኧረ አይነገርም። ተርፋ አማን ኧረ መምጣት አልችልም ከፍቅረኛዬ ጋር ነኝ። እንዴ ፍቅር ችግር የለውም ሂድ። ችግር የለውም ሂድ። ማን አንዴ መልሼ እደውልልሃለሁ። ሂድ እኮ ነልሽኝ እና ምን ችግር አለው? ሂድ አንቺ ሂድ ብለሽኝ እንዴ ምን ችግር አለው? ከጓደኛ ጋር እንዴ የምትሆነው ምን ላይ ነው? አውቄብሻለሁ። አስጠልቼሻለሁ አይደል? እውነቱን ተናገሪ። ኧረ እኔ ፍቅር ነው ይወዳል። አስጠልቼሻለሁ እንጂ ሴት ልጅ ከወንድ ጋር ሆና ሂድ። ኧረ የማይሆን ነገር ነው ይሄ። ይፍቅር ስትረጂ ልመጥቻለሁ። ስጦታ ሄድፎን ልደቴም አይደለም ባላንቴ አንቨርሰሪ ምንም አይደለም። ለምን ደስተኛ ነው ጊፍት እንዴ ስለምትፈልግ ነው? ስለምፈልግ አንቺ ልጅ ቺት እያደረግሽብኝ ነው። ቺት እያደረግሽብኝ ነው። ይቅራክ ክሬስቶስ እንደሚሻሉ ካላቀም ዛች ታርቁት እንዴ አንዴ ብቻ ይኸውልሽ፣ አንዴ ሲጀመር ቆይ እናቴ ደወለች። እማ ደውይላት እንላይ ልትለኝ ነው ደውይላትማ። እና እኔ ጊዜ የለኝም ባይዘወይ ማለት ነውና የደወለልሽ ሰው የለም? ማንም የደወለልኝ የለም። በውሳኔሽ ባይዘወይ እኔ ምንም ኧረ ደውይላትማ። እሺ ሁላችሁም ሂሳቧን ወጣ እያደረጋችሁ ምንድነው እሱ? እንዴ እናት ነይ ውጪ። እንዴ ማለት የያዝሽው ልጅ እኮ ዝንጀሮ ነው የሚመስለው። ዝንጀሮ እዚህ አናስገባም፣ ተሳፋሪዎችን ታስፈራሪብናለች። ነይ ውጪ። ምን ለማለት ፈልገህ ነው? ነይ ውጪ እያልኩሽ አይደል እንዴ? ምን ማለት ይጆ ወደዛ እባክሽ። ፖሊስ! አቤት። እዛ ጋር ያለው ታክሲ ልጅ ዝንጀሮ ነው የሚመስለው፣ እዚህ ታክሲ ውስጥ መግባት አትችይም ብሎ አባረረኝ። ምን ትልቅ ጥፋት ነው ያጠፋው። አሁኑኑ ቀጥቼው እመጣለሁ። እዚሁ ጠብቂ። እሺ እባክህ ቀበቶ አስረሃል፣ መንጃ ፍቃድስ አሳድሰሃል እና እንዴት ነው? አይዞሽ በደንብ ነው የቀጠቀጥኩልሽ። እሺ በጣም አመሰግናለሁ። ቆይ አንዴ ግን ረስቼው ለዝንጀሮውም ሙዝ ገዝቼለታለሁ። ዋው ትራፊክ። እሺ ፈተና መጣ? አዎ አምጥቻለሁ። እስቲ ይሄው ከ2019 አዎ በጣም ጎብዘሃል። አንድ ጥያቄ ብቻ ነው ያጣሁት። አረ ይሁን አሪፍ ነው። አንድ ጥያቄ ምንም አይደለችም። እስቲ ምንድነው ያጣኸው? እኔ እንጃ። እስቲ ነው ዳሽሙላ ነው ያጣሁት። ዳሽሙላ ነው ጥያቄው። ምን ይላል መሰለሽ? ዳሽ ይወልዳል። ምን አልክ ታዲያ? በሬ። ምን ነው እና በሬ ይወልዳል አልክ? አዎ። ወይኔ እሺ በሬ ይወልዳል? አይ በሬ ይወልዳል? አይ አዎ። እንዴ ምንድነው? አይ ምንም አይደለም። ፈተና ተፈትኖ በሬ ይወልዳል ብሎ ጥያቄ አጣ ወይ? ልክ ነበረ እኮ አስተማሪ ተሳስቶ ነው ኤክስ ያደረገበት። ነይ እቺ አብረን የተማረ ልጅ ነች አይደል? ማን ነበር ስሟ? እንዴ ኤቢ አንቺ ስንት ጊዜያችን አንቺ ረበሳቺ ደህና ነህ? በእናትህ አለሁልሽ። ደህና ነሽ? ደህና ነኝ። በእናትህ አሁን ስለምቸኩልም ስልኬን ያዘውና ደውልልኝ። እሺ? ኧረ እደውልልሻለሁ። እሺ 07 አይ በቃ እደውልልሻለሁ። እሺ ስሜን ያዘው እንዳይጠፋብህ። ስምሽን ጭስ ብዬ ነው የሚይዘው። ስምሽን ማለ ይበትረማ ስሜን ረስተኸው ባልሆነ ማኔ ያራቀልጅ እንዴ ማን ነው ስሜ? ማን ረስቼዋለሁ አትልም? ደግሞ ሳልነግርሽ በኤምፔሳ ካሽጎን ተጠቅመሽ ካለም አቀፍ ገንዘብ ትራንስፈር ስታረጊ 10% ስጦታ እንዳለው ነግረሻለሁ እያልኩ አስጠፋሽብኝ። እዚህ ሬስ አታስቀይር ሰውዬ። ኧረ መች አስቀየርኩ። በኤምፔሳ የመብራት ክፍያችንን እንክፈል ለማለት ያክል ነው እኮ። ይኸውልህ አዳዲስ ነገሮች ሲኖሩ እንዳያመልጥ የኤምፔሳ ኦፊሻል ፔጅ ፎሎ ማድረግ እንዳትረሳ። ለማንኛውም ስሜ ትርንጎ፣ ሄርሜላ፣ ሄምሮን፣ ሳባ፣ ሳሮን፣ መቅደስ፣ ቅድስት በላይ ነህ እንዴ? ማዘሯ
ፋዘር ግን መቼ ነው ከውጭ ይመጣው? ነገርኩህ እኮ ገና 2 ዓመት ይቀረዋል። ባይሆን ይኸውልህ ቤቱ እንዳታበላሽ፣ እንግዳ ይመጣል። ቤቱ እንዳታበላሽ። አጎት ይመጣል፣ አጎትክ ይመጣል። ሰላም ለዚህ ቤት። ወይ መጣክ? ተስማም። ቤቢ ራሱ እንዴት አደገ? ቤቢ አይደለም ስሜ ሰለሌ ነው። አደገ እባክሽ። አዎ እባክህ ቁጭ በል። እኔ እናንተ ራሱ ከተገናኘን እኮ 4 ወር ሆነን አይደል? አዎ በደንብ ነው። ተጫወት ደግሞ እቺ ሆነን አመጣው። አይ ተቸገርሽ። ተጫወት። እኔ ለዚህ ቤት አዲስ እንግዳ ነኝ እንዴ? እና ጌዲ እያባለፈው ናን ደግሞ እና አረቂው እንዴት ናት? ተሎሰኪ እንዴት ናት? አረቂ እማዬ እና ዛሬ ደግሞ አምሮባል። እነዚህ ማየውን ነገር ሊያደርጉ ነው። ቆይ ምን ልበላት? ማሌት አለ ልበላት? እማዬ ይቅርታ ማሌ ነው የተሻለ እንዴ? ሶዬ ገመዱ ላይ አለልህ አባቴ ሙት የለም እስመዋለሁ። የህግ አካላቶች ነን። ወንጀለኛው የት እንዳለ ትነግረኛለህ ወይስ አትነግረኝ? እኔ ወንጀለኛም አላውቅም። ወንጀል ምን እንደሆነ ራሱ አላውቅም። ምንድነው ወንጀል? ወንጀለኛውን ሳገኘው ምን እንደማደርግ ታውቃለህ? ጸጉሩን ጭምድድ አድርጌ አቅሉን እስከሚስት ድረስ እስመዋለሁ። ከዛ ከንፈሩን፣ አንገቱን ደረቱ ላይ ለጥፍ ብዬ እኔ ነኝ ወንጀለኛው። እኔ ነኝ። የቤት ስሜ ሁላ ወንጀል ነው የሚልኝ እቤት ውስጥ ያለምን ወንጀል የሰራሁት እኔ ራሴው ነኝ። ይሄው እኔ ነኝ ወንጀል። ሰላም እንዴት ነሽ? ሰላም ነው አለው። በጣም ነው የምታምሪ። አመሰግናለሁ። እኔ የምልሽ ፍቅረኛ አለሽ? የለኝም። አንተስ? እኔ እንኳን ፍቅረኛ አለኝ። ካለክ ለምን ጠየቅከኝ? እዛ ጋር ያለው ልጅ ማለት ነው ፍቅረኛሽ ነው መሰለኝ። ፍቅረኛ እንዳላትና እንዳሌላት ሂድና ዝም ብለህ ጠይቃት እንድፈትናት ብለውኝ ነው የላገኝ። እዛ ጋር ያለው እሱ ነው። ጠይቃት ነው ወይ? ኖ እሱን ባድነው ሰውየው ሀብታም ስለሆነ 10,000 ብር ይሰጠኛል። እሷን ባድራት ግን ምን ጥቅሟል? ስለዚህ መኒ ቶክስ አባት ተርፋል አይደል? በሰላም እየሄድኩበት ከነበረው መንገድ ለምን የገፈተርከኝ? አንተማ የሌባ ተባባሪ ነህ። እሺ አሁንስ አልመጣም። እዛው ነው ሲግናል። ምንድነው ሼቲቪ? ምን ተነጋግቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ። እሱ ደግሞ እኔን ይጠይቁኛል እንዴ? እሺ ልጅ ሴት ሄዶ ነው መጥቶ እንኳን እንዳያስተካክልልኝ እንዴ? እንደፈረደብኝ ጣራ ላይ ወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወድቀው ነው ያገባኝ። 5 ነው በእናትህ እያያለን። እሺ ጨምርና መስኖ። እሺ የቤተሰብ ንብረት ነው ብራዘር። ምን እሺ ይኸው ተናግሬ ነበረ። የለም ዲሹ የለም። አይቼው መጣው። ዲሹ የለም። በስመ አብ ወልድ መንፈስ ቅዱስ ወሰዱት። ይሄ ሰላቢ ልጅ ነው ይዞብኝ ሄዶ። እንዴ እሱ እንዴት ይነካል? ኧረ እባክዎትን ሳያዩ አይፍረዱ። በምን እርግጠኛ ነው? እሺ አንቺ ነሽ እንዲህ እያልሽ ልብ እየሰጠሽ ይኸው ዲሼን ወሰደብኝ። በቃ ይኸው ነው ሲግናል። በቃ ምንም የለም። ምን አምጪ ስልኩን ደግሞ ደውላለሁ። አምጪ አላበዛውም እንዴ? ወይኔ ኮራኔል፣ ወይኔ አያነሳም ተከነፈልሽ ተብሎ እንዲወራ ዘርቅ እንድትልኝ አያነሳም። ደግሞ ስራውን ስለሚያውቅ እስቲ ደውሉለት ደግሞ ደውሉ። ሂሳብ በኔ ነው። ሁላችሁ እየጠጣችሁ ድገሚ ብራዘር፣ ነግሬሻለሁ። ሰዓቱም ሄደ። የት ሄዶ ነው? እሺ መሸኩ። ወይኔ ልጄ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ ብቅል ግፍት ነው ምነው። ሰካራም አትበሉ፣ ሰካራም ክቡር ነው። ምንድነው የማየው? እንዴ ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ጠጥታ ነው አይደል? ማን ያለው አባዬ? እኔ ሰካር እኔ በፍጹም አባዬ አላደርገውም። በፍጹም ግባናተኛ ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኤንቲቪ
ይኸውልህ ቀኑ ሙሉ ኖ ሲግናል ሲል ነው ያለው። ምንድነው? አይ አንተ ነገር ይሄን ያው ተሽጣው እኮ ነው አባዬ ልሹን። እኔው ማን ነገር አንተ እንደሸጥኩት እንዴ? እኔማ ያልባነናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንዴ ሸጥኩት ደግሞ እኔን ብለህ ታካክሳለህ። የራሴ ነው የሸጥኩት። በዚህ እድሜሽ ትዋሻለሽ እንዴ? ራሴ አይደለም እንዴ ያንቀለቀልኩት? እኔ እኮ ነኝ የሸጥኩት አንዴ። ይሄ ሁሉ እኔን ለማንሸራተት ከሆነ አትጠቀም። እንዳንተ አይነት ደረቅ አይቼ የምንሸራተት አይነት አይደለሁም። እኔንም እመኚ፣ እንዳንቺ አይነት ጎራዳ አይቼ የምሳም አይደለሁም። እና እዚህ ምን ትሰራለህ? ጊዜ ለማሳለፍ ያህል። እኔ የምልሽ እማዬ ደብተር ጨረስኩኝ ግዢልኝ። ለምን ጨረስከው? ማለት ሰውዬ ማለት ምን ማለት ነው? ማለት የፈለግኩት ስንማር ጨረስኩና ካሁን በኋላ መስፍበት የለኝም። ስለዚህ ግዢልኝ። ተምረ ለማትለወጠው እኔ ምን አስገዛኝ? ቢያንስ እንኳን ናኦል ወይ አቤል ዛሬ ተገዛልኝ ደብተር ያው አያምርም? አው በጣም ነው የሚያምረው። የቤት ስራ ሰራህ? አልሰራውም። ለምን? ደብተር ስለጨረስኩኝ አልሰራውም። እንዴ ስራ እንጂ የቤት ስራ እኮ ካልሰራ መምህር ከትምህርት ቤት ነው የሚያባርር። እሺ እሰራለሁ። እማዬ ውሃ የላችም እንዴ? ቧንቧውን ጠይቅ። ምንድነው ልቤን ከፍ ዝቅ የምታረገው? እማ ጥቁር ጃኬት ላይ ተሻዋል። ጠሪ ወይ ይልሻል እንዴ? ሞይ ባክሽ እዛ መሬት ላይ ወድቆ አግኝቼው ግድግዳውን ይየበሳል። እማ መብራት የላችም እንዴ? አይንሽ አይሰራም ማየት ነው። እማ ትናንት ያረኩትን አንድ እግር ጫማ ነው የተሻዋል። አንቺ እንደሆንሽ የትም ነው የምትይው? ቅድም ውሻው እየጎተተው ነበር እንዴ? ሞይ እንዴ ዝም ትያለሽ? እኔ የምለው የዚህ ቤት ልጆች ቆይ ምን ሆናችሁ ነው ዕቃ በስነ ስርዓት የማታስቀምጡት? በዚህ አይነትማ ቁም ነገርን ብነግርሽ አንቺ አሰሚ። ቦንሶር ዌልካም ሄሎ ሚ ኤፕሶን ኤንድ ሂ አርዳ ማይ ቦስ ዘ ኪዩት ናኦል ወይ ተነስና ለበቀሉ እንጀራ ሲዛል። እሺ ይኸው። እሺ ተባረክ። ነይና ቢ። አይ ቢ እኔ በኋላ እበላለሁ። እሺ ና ናኦል ብላ። እሺ ምን ልትሆን? ኧረ ተይው ይብላ፣ ችግር የለውም። ሴትዮ ዝም ብለሽ ቢ። እሺ ባይበላ ኖሮ እኮ ካንቺ ጋር ይበላ ነበር። መች በላው? ምን የበላኸው ሳር ነው? ና አይ ነበር የዚህ ሆናሙት አይቀመስም፣ ድንጋይ ቢቀብሩት አይበሰብስም። ይቆያል እንጂ በደል አይነዝም፣ ይቆያል እንጂ በደል አይነዝም። ለዝና ብሎ ሎምዬ ደሞ ለወሬ ሎምዬ ባሮ ገዳይ ሎምዬ ባለ ኮፈሬ ሎምዬ አገሬ ጀግና ሎምዬ ለበታራንዞ ሎምዬ ጠላቱን ገዳይ ሎምዬ አናዞ አናዞ ሎምዬ 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 ተጠናከሩ ሎምዬ ጎበዝ አደራ እንዲነካታል ሎምዬ እኛም ባንዲራ ሎምዬ
እኔ ሎምዬ ያራዳ ልጅ የእውነት ይመች። እንደዛ እኮ ጥርስ በጥርስ አድርጋ መጣት አይደል? እናሳ ሎምዬ እኔ ሎምዬ ባንክ ላይ ብር በዛ ብለው በቃ ካልወሰድክ ነው ያጨናነቁኝ እየደወልክ ካልወሰድክ ምናምን በስማ ቀን ነበር። ዛሬ ደግሞ ቁርስ እየጠበቁ ቁርስ ደህና ነገር ስጠብቅ ምን ብታቀርብ ጥሩ ነው? ሱሺ ወይኔ ክሮዛንት ነበር ያልኩሽ። ክሮዛንት ብዙ አትጫወችም። ምንድነው ደህና ነሽ እንዴ? ሞተሯም የሌላ ሰዓት ነው። በእናትህ ምንም ነገር የለኝም። መናጢ ደሃ በልቼ ማላደር ለራሴ ለእናቴ ብዬ ነው። ወሬ እኮ ምን ያቆናኝ አንቺ አትጮሂም? ምን እዚህ ሲዘረፍ አትጮሂም? ኧረ ዘረፉት። ኧረ ድረሱ ኑለት ልበል ላለው እኮ ነው የሚጮኸው መናጢ። አጎቴ ቻው በቃ። ይሄ ልጅ ብር ፈልጉ ነው። ብር ይታለ ይሄ ብቻ ነው ኪስ ውስጥ ያለው። ለታክሲ ራሱ አይሆንማ። ሰጦች ችግር የለውም። በእግር እንሄዳለን ይሻላል። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ስሚ አንቺ ደንዝ ባለፈው ለቀብሩ አዋርሽ ነው ምን አራኩሽ እንዴ? በአሁኑ 40 ነው በቃ ዝም ብለሽ በልተሽ መውጣት በቃ ዝም በይ። ዝም ማለት እኮ ይቻላል። ይኸው ቃል ነው ማላውጣው ዝም ነው ምኑ በቃ ነኝ ንግባ። ደህና ዋላችሁ ግቡ። እንጀራ ብቻ ነው እንዴ ቲክቶክ ላይ ምናምን እንደምናየው ኬክ የለም። አንቺ ዝም በይ። ለራስዎት ብዬሽ እኮ ነው 40 ድምቅ እንዲልሎት። ኧረ በፈጠረሽ ንስር ስጋ ነው ምን በለው ስጋ ነው አፍሽ ዝጊ። እንኳን ሞቱ ቢሞቱ አይቆጭም በስጋ ነው የተደገሰ። ሞቅ አርጉት ለቅሶ ቢመሰለ እኮ። ቆይ አንቺ ችግር አለብሽ እንዴ? ማለት ማዘር ትወጣላችሁ አትወጡ? ሳምበላ አፈራበታችሁ ብሉ። የንስሐ አባት አለ? ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በሕክምና ስህተት ሞቶብኝ ንስሐ ልገባ ፈልጌ ነው። ተመስገን የኔ አባት የሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማደርግ ግን አላውቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አየዋለሁ? እኔ ልንገርልህ እውነት ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ። አዎ ምን ነው? አባቴ ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልንም፣ ነፍስ ይማር። ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን ነው የመጣሁት። አልጠራሁህም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገው ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ፣ አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም? ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለ። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ፣ አንተን ግን አላስገባም። እሺ ይመቹት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ? አዎ በጣም እንኳን። ዝም ብለህ ያለህን አውጣ። ደፋር ለመሆን እንዳትሞክር፣ አለበለዚያ ትሞታለህ። ምን እያረክ ነው? መሞት አማረህ? ለማን ነው የምትደውለው? ሄላው ፖሊስ ጣቢያ ምን ልርዳው? አንድ ሌባ ከባንክ ብር ይዤ ስወጣ ተከትሎኝ ሊዘርፈኝ ነው። ላወራው እፈልጋለሁ። ስልኩን ስጡት። ሊያወሩክ ይፈልጋሉ። ሄላው አንተ ሌባ፣ የቤት ኪራይ ስለደረሰብኝ ከምትዘርፈው ላይ አካፍለኝ። ይዘዋል። ምኑን ነው የሚይዘው? ይዘዋል አላስኩም። የለፍ ቃል ስንት? ጭልፊት ቁሌት 71 ቁራ ቁሌት ነበር ይመጣል የተባልኩት። ስጠኝ ዝም ብለህ ቀስ በል። ማንም ማየት የለበት። የትም ሳትሄድ ሞክሬያት ነው። ምን ለያየው? ስንት ነው ሻው? ሸራት ግማሽ ኪሎ ስጋ። ዳሽን ባንክ ሱፐር አፕ ላይ በ3 ክሊክ ብቻ የፈለግከውን ዕቃ መርጠህ መግዛት ትችላለህ። ከዛ ላይ አልገዛም እንዴ? እንዴ 100 ብር ወይኔ እርቦኝ ነበር ሄጄ ልብላበት። እንዴ ጠፋ።
ወይኔ ጫትም እኮ ቅምበት ነበረ። ወይኔ እንዴ ልበላበት ነው፣ ልቅምበት ነው፣ በልቼ ልቅምበት ነው።